ከወንጀል ህግ አንፃር አንድ ሰው ወንጀል ፈጽሞ ሲገኝ ከወንጀል ተጠያቂነት ነፃ ሊያወጡ ከሚችሉት መከላከያዎች ውስጥ አንዱን አስገዳጅ ሁኔታ እናያለን። እንግዲህ አስገዳጅ ሁኔታ ማለት አንድ ሰው የራስን ወይም የሌላን ሰው መብት በቅርብ ከሚደርስ ከባድ ከሆነ አደጋ ለማዳን የተፈጸመ ድርጊት አደጋውን በሌላ መንገድ ማስወገድ የማይቻል ከሆነና አድራጊ ከሁኔታው ጋር ተመጣጣኝ የሆኑ ዘዴዎችን የተጠቀመ ከሆነ እንደማያስቀጣ ያሳያል ማለት ነው። የሰውን ህይወት ወይም ደህንነት የመጠበቅ ልዩ የሙያ ግዴታ ያለበት ሰው የሚፈጽመው ተመሳሳይ ድርጊት በዚህ አንቀጽ ስር ከቅጣት አያድንም። ቢሆንም ፍርድ ቤቱ በመሰለው ቅጣቱን ያቀልለታል ይላል። ምን ማለት ነው? አንድ ሰው አስገዳጅ ሁኔታ ላይ ወይም በእንግሊዘኛው ነሰሲቲ በሚባል ደረጃ ላይ አለ ማለት ሁለት የተለያዩ መጥፎ ነገሮች በሚመጡበት ሰዓት እና ከነዚህ ከሁለቱ አንዱን በሚመርጥበት ሰዓት ይሄኛውም ደግሞ እሱ የመረጠው አማራጭ ላስት ሪዞርት ሲሆን ወይም ሌላ አማራጭ ከሌለው አደጋውን ለመቀልበስ ሌላ አማራጭ ከሌለውና የወሰደው እርምጃ ከሚደርሰው አደጋ እሱ ይደርሳል ብሎ ካሰበው አደጋ ተመጣጣኝ በሚሆንበት ሰዓት ያ ግለሰብ ሙሉ በሙሉ ከወንጀል ተጠያቂነት ነፃ ሊሆን ይችላል። ለምሳሌ አንድ ሰው 10 ሰዎችን ጭኖ በባስ እየወሰደ የሆነ ሹፌር በዚህ በኩል ገደል ቢኖርና በተቃራኒ በኩል ደግሞ የሰው ቤት ቢኖር የአንድን ግለሰብ ቤት አፍርሶ በገደል ውስጥ ገብተው ሰዎቹ እንዳይሞቱ የነዛን ሰዎች ህይወት ቢያተርፍ ይህ አስገዳጅ ሁኔታ ነው ተብሎ ይታያል። አንደኛ ከሁለት መጥፎ ነገሮች መምረጥ አለበት። ሁለተኛ ደግሞ የመረጠውን ነገር ላስት ሪዞርት መሆን አለበት ወይም ሌላ አማራጭ የሌለው በሚሆንበት ሰዓትና ከሰው ህይወትና ከንብረት አንፃር ሲታይ ደግሞ ፕሮፖርሽናል ነው ተብሎ ስለሚታሰብ እንደዚህ አይነት ሁኔታ በሚያጋጥምበት ሰዓት በሌሎች በተመሳሳይ ኬዞችም ያ ግለሰብ ነፃ ሊሆን ይችላል። ነገር ግን ይህንን ድርጊት የፈጸመ ሰው የሰውን ህይወት ወይም ደህንነት የመጠበቅ ልዩ የሙያ ግዴታ ያለበት ሰው የሚፈጽመው ተመሳሳይ ድርጊት በዚህ አንቀጽ ሙሉ በሙሉ ነፃ ሊያወጣ አይችልም። ይልቁንም በአንቀጽ 180 መሰረት በወንጀል ህጋችን አንቀጽ 180 መሰረት ፕሪሚቲጌሽኑ ወይም ፍርድ ቤቱ አይቶ ቅጣቱን ያቀልለታል ማለት ነው። ይህም ማለት ምንድነው? አንድ ሰው ለምሳሌ የእሳት አደጋ ሰራተኛ ቢሆንና ያንን እሳት ለማጥፋት ገብቶ ከራሱና ከሌላ ሰው ህይወት መርጦ የኔ ህይወት ከሚጠፋ የሰውን እንደዚህ ንብረት እንደዚህ አድርጌያለሁ ምናምን ነገር ሊል አይችልም። ምክንያቱም እሱ ከሙያ ስነ ምግባሩ የተነሳ የሰውን ህይወት ለሌሎች ቅድሚያ የመስጠት ግዴታ ስላለበት በእንደዚህ አይነት ሁኔታዎች ላይ ሙሉ በሙሉ ነፃ ሊሆን አይችልም። ነገር ግን በወንጀል ህጋችን አንቀጽ 180 መሰረት ፍሪ ሚቲጌሽን ወይም ነፃ ቀጥተኛ ያለ ገደብ ፍርድ ቤቱ ቅጣቱን ይቀንስለታል ማለት ነው።